ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን አፍ የሚያስይዘው የጎንደር ፋኖች እንቅስቃሴ በሚል ርዕስ ስር አንድ ቅንብር ይዤላችሁ መጥቻለሁ። እንደዚሁም ደግሞ የጎንደር ቴዎድሮስ እዝ ወታደራዊ እንቅስቃሴ ምን ደረጃ ላይ ነው ያለው በሚለውም አጠር ያለ አስተያየት ሰጣለሁኝ። እንግዲህ ጎንደር ሁላችሁም እንደምታውቁት መቼም የጎንደር ፋኖች እያደረጉት ያለው ነገር ከጊዜ ወደ ጊዜ በጣም እያስገረመ ነው። በጣም አስገራሚ ነው። በደቡብ ጎንደር የታየው አይነት ዘመቻ ያለፈው ሳምንት በደቡብ ጎንደር ትልቅ ዘመቻ እንደተደረገ ሁላችንም እናውቃለን እና በደቡብ ጎንደር እየተደረገ ያለው አይነት ዘመቻ በመካከለኛው ጎንደር ከጎንደር ከጣና ሐይቅ በስተምዕራብ ባሉ ቁልፍ ቦታዎች በጎንደር ፋኖች እየተደረገ ነው። አድማጮቻችን፣ ተመልካቾቻችን ያው ምንም ነገር መሰረታዊ በሆነ ጉዳይ ያው ታውቃላችሁ ስለ ወልቃይት እየተወራ ነው ሰሞኑን። ምንም መሰረታዊ በሆነ መንገድ ነገሮች ምንም ነገር መሰረታዊ በሆነ መንገድ ሳይለወጥ ምንም በወልቃይት ዙሪያ ኮሎኔል ደመቀ ሲያነሱት የነበረው የፖለቲካ ጥያቄ ምንም ምላሽ ሳያገኝ እንደውም አገዛዙ እነ ወልቃይትን በወልቃይት የአማራ ክልል የዘረጋውን መስተዳደር በራያና በጠለምት እንዳደርገው ለማፍረስ ጌታቸው ረዳ የትግራይ የወልቃይት መስተዳደር ይፈርሳል አላለም። በዛ መሰረት ያንን መስተዳደር ለማፍረስ እነ ወልቃይትን ከአማራ ክልል ጋር ያላቸውን ግንኙነት ሙሉ ለሙሉ ለመበጠስ መወሰኑን የሚያሳይ እንደው መግለጫ በምርጫ ቦርድ በኩል አገዛዙ ወርውሮ ምንም የተለወጠ ከወልቃይት ጋር በተገናኘ ምንም የተለወጠ መሰረታዊ የሆነ ነገር ሳይኖር እንደው ትልቅ ነገር እንደተደረገ አድርገው እነ ኮሎኔል ደመቀም ሌሎቹም በቃ ነገሩን እያራገቡ በቃ ትልቅ ድል እንደተገኘ አድርገው ሲወራ እያየን ነው። በአንጻሩ ደግሞ ወያኔዎችም ቲፒኤልኤፎችም እንደዚሁ እያሉ ነው። ብቻ እዚህ ከወልቃይት ጋር በተገናኘ የተወረወረልን የወልቃይት አጀንዳ እሱን እንደ ትልቅ አየሩን የተቆጣጠረው አንዱ እሱ ነው ሰሞን። ሌላው ደግሞ ይሄ ምርጫ የሚባለው አለ አይደለ? የምርጫ ክርክር ተጀምሯል። ተቃዋሚ ፓርቲዎች፣ ተፎካካሪ ፓርቲዎች በምርጫ ክርክር ውስጥ ውይይት እያደረጉ ነው እና እዛ በምርጫ ውስጥ ደግሞ ኢትዮጵያ ሕዝብ አብዮታዊ ፓርቲ የሚባል አለ፣ ኢሃፓ የሚባል ድርጅት አለ እና የኢሃፓ ተወካዮች ከብልጽግና ተወካዮች ጋር ያደረጉት ክርክር አለ እና እዛ ውስጥ አንዳንድ ልጆች ወጥተዋል እና ስለነሱ ሆኗል በቃ የሚወራው። እግዚአብሔር ያሳያችሁ። ስለ ወልቃይት ምንም ያልተለወጠ የምርጫ ቦርድ በኩል አገዛዙ ያወጣው መግለጫ በእሱ ዙሪያና አሁንም ደግሞ አገዛዙ ምርጫ ብሎ እያለ በሚያሳየው ነገር ላይ ነው። አገዛዙ በሚሰጠን አጀንዳ ላይ ነው ሶሻል ሚዲያ እየተወያየ እያወራ ያለው። ይገርማቸዋል። ስለዚህ አየሩን፣ ሶሻል ሚዲያውን፣ ኢትዮጵያውያን ዘንድ እየተደረገ ያለውን ንግግር፣ ሁሉን ነገር እና አብይ አህመድና የኦሮሞ ብልጽግናዎች በሰጡት አጀንዳ ላይ ነው ሰው እያወራ ያለው እና ነገር ግን አድማጮቻችን፣ ተመልካቾቻችን በጣም ትልቅ ትኩረት፣ በጣም አንገብጋቢ የሆነ ትኩረት የሚሰጥ በጣም ሊወራ የሚገባው ብዙ ሰው ሊያውቀው የሚገባው ሜዳ ላይ ያለ በፋኖቻችን ሜዳ ላይ ያለ ትልቅ ስራ እየተሰራ ነው። በጎንደር ፋኖቻችን ትልቅ ስራ በአሁኑ ጊዜ እየሰሩ መሆናቸውን የሚያሳዩ ዘገባዎች ይሄ በደንብ እየተዘገበ አይደለም። ብዙ ሰው ስለዚህ እያወራ አይደለም። ስለዚህ ዋሜራ ሚዲያ ይሄንን ነገር ዛሬ በተቻለ መጠን ከዚህ በፊትም አቅርቤ ያለሁኝ ግን መሰረታዊ የሆኑ በጣም ቁልፍ የሆኑ ስራዎችን የጎንደር ፋኖች እየሰሩ እንደሆነ የሚያሳይ አንዳንድ መረጃዎች ይዤላችሁ መጥቻለሁ። እና የጎንደር ፋኖች እንግዲህ ያው እንደምታውቁት አንድ ስላልሆኑ እንጂ ታምር መስራት የሚችሉ እንደሆኑ በተደጋጋሚ ነው የጻፍኩት። ላለፉት አንድ ዓመት የጎንደር ፋኖችን ወታደራዊ አቅም፣ የውጊያ ብቃት በተደጋጋሚ ነው የጻፍኩት እና የጎንደር ፋኖች አንድ እንዳይሆኑ ብዙ ተሰርቷል። ለምን አንድ ከሆኑ ብዙ ነገር ሊያደርጉ እንደሚችሉ ስለሚታወቅ የጎንደር ፋኖች አንድ እንዳይሆኑ ብዙ ተሰርቷል፣ ብዙ ተዶልቷል። አገዛዙ ብዙ ገንዘብ በትኖ ሰርጎ ገቦችንም በመክተት በጥቅም እዛ የነበሩ ፋኖችንም በመግዛት
የጎንደር ፋኖች አንድ እንዳይሆኑ ብዙ ሰርቷል። ሆኖም ያው አሁን ነገሮች እየጠሩ በመምጣታቸው ነገሮች መስመር ይዘው የጎንደር ፋኖች አንድ የሆኑ በአንድ ላይ እየተጓዙ በመምጣታቸው መሰረታዊ ሜዳ ላይ ውጤት ያለው ስራ መስራት ጀምረዋል። የጎንደር ፋኖች ወደ እኔ እስከማውቀው ድረስ ወደ 4 የክፍለ ጦር አዛዦች በተለይ ደቡብ ጎንደር ውስጥ ያሉ 4 የክፍለ ጦር አዛዦች በብአዴን ተገዝተው እጅ ለአገዛዞች ይሰጥተዋል። ከፍተኛ አመራሮች እንደ ረዳት ፕሮፌሰር ኢያሱ አባተ ያሉ በጎንደር ፋኖች ውስጥ ሆነው ቁልፍ ቦታ ይዘው ቁልፍ ቦታ ላይ ቁጭ ብለው በዛ በያዙት ቁልፍ ቦታ የጎንደር ፋኖች አንድ እንዳይሆኑ ብዙ ነገር ሲሰሩ እንደነበረ ይታወቃል። አሁን እነ ረዳት ፕሮፌሰር ኢያሱ አባተ እጃቸውን ፊት ለብልጽግና ሰጡ፣ ወደ ካምፕ ገቡ እና በፋኖ ውስጥም ደግሞ የነበሩ አንዳንድ የክፍለ ጦር አዛዦችም ደግሞ ለብልጽግና የሚሰሩ ወይም ደግሞ በገንዘብና በጥቅም ብልጽግና የገዛቸው እንደ ጸዳሉ ደሴ፣ እንደ ቆራጡ፣ እንደነ አዲሱ ደባልቄ፣ እንደነ መላኩ አለልይ ማለት የአንበሳው ጋይንት ክፍለ ጦር አዛዥ የነበረ አዲሱ ደባልቄ ነው ምናምን የሚባሉ ደግሞ የማን ነበር የገብርዬ ክፍለ ጦር አዛዥ የነበረ ሶስተኛው ደግሞ ቆራጦ የሚባል የምን ክፍለ ጦር እንደነበረ የመይሳው ነው የምን ክፍለ ጦር እንደነበረ አላስታውሰውም እሱ። አራተኛው ደግሞ ጸዳሉ ደሴ ጸዳለች ይሏታል እሷም ጸዳሉ ደሴም ደግሞ የጀነራል ነጋ ተገኝ ክፍለ ጦር አዛዥ የነበሩ እነዚህ ክፍለ ጦር አዛዦች እንግዲህ በብአዴን ተገዝተው በብልጽግናው ተገዝተው ወደ ብልጽግና ሄደዋል እና እነዚህን ለመግዛት ብልጽግና ከፍተኛ ገንዘብና ከፍተኛ ንብረት ነው ያጠፋው። እነ ኢያሱ አባተ ደግሞ አመራሩ ውስጥ ሆነው ድርጅቱ አንድ እንዳይሆን ብዙ ሲሰሩ ነበር። ምን ለማለት ፈልጌ ነው? አገዛዙ የጎንደር ፋኖች አንድ እንዳይሆኑ ብዙ ሲሰራ ብዙ ሲደሩት ያንን ተቋቁመው ያንን አልፈው የጎንደር ፋኖች ግን አንድ ሆነው እየተጓዙ ነው አሁን ያለው እና የጎንደር ፋኖች አሁን 2 እዞች ነው ያሉት። የአፋብን ጎንደር ጠቅላይ ግዛት እዝና የአፋብን በላይ ዘለቀ ያዝ 2 እዞች ነው ያሉት እና እነዚህ 2 እዞች ተቀናጅተው መሪዎቻቸውን በአንድ ላይ ተገናኝተው ተቃቅፈው ይቅር ተባብለው እየተጓዙ ነው እና በአንድ እዝ ውስጥ ለመሆንም ተነጋግረው የአመራር ድልድል አድርገው እንደጨረሱ ነው መረጃዎች የሚጠቁሙኝ እና የቀሩት ታች ያሉትን አደረጃጀቶች ፕሮፌሽናል በሆነ መንገድ እነሱን የማጠናቀቅ ስራ መሰራት ስላለበት በዛ ዙሪያ ላይ በጣም ታች ወርደው ኮሮችን ክፍለ ጦሮችን እያደራጁ ስለሆነ ነገ ችግር እንዳይፈጠር ነገ ወደዚህ ወደዛ የሚል ነገር እንዳይኖር ነገ ለአገዛዙ ክፍተት የማይሰጥ አሰራር ለአገዛዙ ክፍተት የሚሰጥ ነገር እንዳይኖር ነገሮችን ለማስተካከል ታች ድረስ ነገሮች እየተሰሩ ስለሆኑ ያ ነው እንጂ 2ቱ እዞች ቴክኒክሊ ቴክኒክሊና ፕራክቲክሊ በተግባርና በስራ አንድ ሆነዋል ዝባቶች እና ከዚህም የተነሳ ነው እንግዲህ ከጣና አንድ ስለሆኑ አንድነት ኃይል አለው አንድ ስለሆኑ ጉልበት አገኙ እና ከጣና በስተምስራቅ ካርታ አሳያችኋለሁኝ። ያው ካርታ ወደለኔ ይሄ ጣና ሐይቅ ነው። አድማጮቻችን ተመልካቾቻችን ጣና ሐይቅ ነው እና ጣና ሐይቅ ነው ይሄ ጣና ሐይቅ ነው እና ከጣና ሐይቅ በስተ ምስራቅ ያሉ አካባቢዎች ከጣና ሐይቅ በስተ ምስራቅ ያሉ አካባቢዎች የስማዳ ወረዳ የታች ጋይንት ወረዳ የስማዳ ወረዳ ዋና ከተማ ወገታን ጨምሮ የታች ጋይንት ወረዳ ዋና ከተማዋን አርብ ገበያን ጨምሮ የሰጄ ሙጃ ወረዳ ሙጃ ከተማን ጨምሮ የምስራቅ እስቴ እና የምዕራብ እስቴ ወረዳዎች እንደነ እስቴ መካነ ኢየሱስ ያሉ ከተሞችን ጨምሮ የእብናት ወረዳ እብናት ከተማን ጨምሮ የምስራቅና የምዕራብ በለሳ ወረዳ እዛ ያሉትን ከተሞችን ዋና ከተሞቻቸውንም ጨምሮ እንደነ ማነው የምስራቅ በለሳና የምዕራብ በለሳ ዋና ከተሞች ማን ነበሩ? ቆይ ስማቸው
በኋላ ጉኋላ ነው የሚባለው የምስራቅ ወረዳ የምስራቅ በለሳ ዋና ከተማ ጉኋላ፣ የምዕራብ በለሳ የምዕራብ በለሳ ዋና ከተማ ጉኋላ፣ ይቅርታ ምስራቅና ምዕራብ እኮ ተመጣጣብኝ ባካችሁ። የምስራቅ በለሳ ዋና ከተማ ጉኋላ፣ የምዕራብ በለሳ ዋና ከተማ አርባያ እዚህ ካርታ ላይ እንደምታዩት ማለት ነው። ትንሽ ስለሆነብኝ ነው ያላየሁት። እነዚህ በሙሉ ስለዚህ ምስራቅ በለሳ፣ ምዕራብ በለሳ ናት በፋኖ ስር ሆነዋል። እስቴ መካነ ኢየሱስ ከተማንም ጨምሮ እንደገና ደግሞ እንዳቤትንም ጨምሮ በፋኖ ስር ሆነዋል። በዴራ ወረዳ ደግሞ ገላውዲዮስ፣ አርብ ገበያ እነዚህም በፋኖ ስር ሆነዋል። አድማጮቻችን፣ ተመልካቾቻችን እና እነዚህ እንግዲህ በምስራቅ ከጣና በስተምስራቅ ባሉ አካባቢዎች ያሉት ናቸው። ሙሉ ለሙሉ ፋኖች የተቆጣጠሮች ናቸው። እንደገና በፋርጣ በምዕራብ በለሳ የጉና በጌምድር ወረዳም ደግሞ ዋና ከተማ ከምትምር ድንጋይ በፋርጣ ወረዳም እነዚህን በሙሉ ስንደምር በ10 ወረዳዎች የጎንደር ፋኖች ተቆጣጥረው እያስተዳደሩ ነው። ሙሉ በሙሉ በ10 ወረዳዎች አስቡት። በ10 ወረዳዎች በደቡባዊ ጎንደር የጎንደር ፋኖች ተቆጣጥረው እያስተዳደሩ ነው። በዴራ ወረዳ ማለት እንግዲህ እንደነ ሐሙሲት፣ እንደነ ገላዲዮስ፣ እንደ አርብ ገበያ ሌላ ከተማ አለች። እንደ አርብ ገበያ ያሉ ከተሞች ያሉበት በዴራ ወረዳ ገላውዲዮስ፣ አርብ ገበያ እና በርካታ ቀበሌዎች በፋኖ ስር ናቸው። ሐሙሲት ውስጥ ፋኖች ገብተዋል። ፋኖች ይገባሉ ይወጣሉ። ሐሙሲት ዙሪያም ፋኖች ናቸው እና አብዛኛው ዴራ ወረዳ ወደ ባህር ዳር የሚያዋስነው ማለት ነው። አብዛኛው ዴራ ወረዳ ፋኖች በስፋት እየተንቀሳቀሱበት ነው። በላይ ጋይንት ወረዳ ፋኖች ሙሉ ለሙሉ ላይ ጋይንት ወረዳን ተቆጣጥረው ያስተዳድሩ ነበረ። ሆኖም አገዛዙ ከወሎ ከጋሸና ከፍተኛ የሆነ መካናይዝድ ጦር ወደ ወሎ በማስገባቱ ከፍተኛ የሆነ ሜካናይዝድ ጦር አገዛዙ ወደ ወሎ በማስገባቱ የንፋስ መውጫን ከተማ አገዛዙ ተቆጣጥሯል። ያው በድሮንም በምንም እያለ ስለዚህ ንፋስ መውጫ ከተማ ፋኖች ወጥተዋል። ሆኖም ግን ንፋስ መውጫ ከተማን ፋኖች ቢወጡም በንፋስ መውጫ ዙሪያ እንዳለ በተቀሩት የላይ ጋይንት ወረዳ ግን ፋኖች በስፋት እየተንቀሳቀሱ ነው። በማንኛውም ጊዜ ደግሞ ንፋስ መውጫ ከተማንም ደግሞ መልሶ በመቆጣጠር የላይ ጋይንትን ወረዳ ሙሉ ለሙሉ የመቆጣጠር አቅም አላቸው ፋኖች። ሌላው በፎገራ እና በሊሞ ከምክም ወረዳዎች ዋና ከተማው የፎገራ ዋና ከተማ ወሮታ ነው። የሊሞ ከምክም ዋና ከተማ አዲስ ዘመን ነው። በፎገራና በሊሞ ከምክም ወረዳዎችም በብዛት ፋኖች ይንቀሳቀሳሉ። ከአዲስ ዘመን ከተማ ውጪ በርካታ የሊሞ ከምክም ወረዳ ቀበሌዎችን ሌሎች ከተሞችን ፋኖችን የተቆጣጠሩት። በወሮታ ደግሞ እንደዚሁ ወሮታ ከተማንም ራሱ ፋኖች ገብተው በዛ የነበሩትን የወታደር ካምፕ፣ የሚሊሻ ካምፕ፣ የፖሊስ ካምፕ፣ ግምጃ ቤቶችን ሁሉ በመቆጣጠር በዛ አካባቢ አስደማሚ ስራ ሰርተው ያው ከተማዋ ውስጥ በከፍተኛ የድሮን ጥቃት አገዛዙ እየፈጸመ ስለሆነ ያው ከተማዋን ለመከላከል ሲሉ ፋኖቹ ታክቲካል ማፈግፈግ አድርገው ወጥተዋል እንጂ እንዳለ በፎገራ ከወሮታ ከተማ በስተቀረ ከወሮታ ከተማ ዙሪያ ባሉት አካባቢዎች በሙሉ ፋኖች ነው ያሉት። በሊሞ ከምክም ወረዳም ከአዲስ ዘመን ከተማ ውጪ ያሉ ወረዳ ውስጥ ያሉ በሙሉ ፋኖች ነው ያሉት። ሌላው ከፋኖ ውጪ ያለው የደብረታቦር ከተማ ነው። የደብረታቦር ከተማ ራሱን የቻለ መስተዳደር ነው። የደብረታቦር ከተማ ፋኖች ገብተው በዛ ሜጀር ኦፕሬሽን አድርገው ነበረ። ሆኖም ከ20 ጊዜ በላይ በ24 ሰዓት ውስጥ ከ20 በላይ የድሮን ጥቃቶች አገዛዙ ስላደረገ ደብረታቦር ከተማ ለቀው ወጥተዋል። ሆኖም ግን አገዛዙ እንደ ልቡ ከደብረታቦር ከተማ በጣም በታንክ ተከቦ በመካናይዝ ተከቦ ካልሆነ እንደ ልቡ መንቀሳቀስ አይችልም እና በደብረታቦር የነበረውን ደግሞ የሚሊሻ የአድማ ብተና ኃይል ሙሉ ለሙሉ የተሰበረበት ሁኔታ ነው እና ደቡብ ጎንደር ያለው ነገር አድማጮቻችን ተመልክተውት ያለፈው ሳምንት የአብይን ኃይል የብልጽግናን ካምፕ በእጅጉ ያስደነገጠ ብዙ ያልተወራለት እንዳልኳችሁ የወልቃይት ጉዳይ የወያኔ ጉዳይ እየተወራ እና አዲስ አበባ ያለው የምርጫ ምናምን ክርክር ሌላ አላስፈላጊ ነገሮች እየተወሩ ባላስፈላጊ ነገሮች ህዝቡ ማህበረሰቡ አይምሮውን ይዞ
ቆየ እንጂ በጣም ሜጀር የሆነ ስራ ነው በደቡብ ጎንደር የተሰራው። ይሄ ሜጀር የሆነ ስራ ደግሞ የተሰራው የጎንደር ፋኖች አንድ ስለሆኑ ነው። አሁን ዛሬ ይሄንን በስፋት ከዚህ በፊትም አይቻልም። ዛሬ ደግሞ ሌላ አፍ የሚያስይዝ የጎንደር ፋኖችን እንቅስቃሴ አሳያቸዋለሁ። ይሄ በጣም የሚገርም ነው። ከጣና በስተ ምዕራብ የጣና ሐይቅ አይደለ? ከጣና በስተ ምዕራብ ይሄ አረንጓዴ ኮከብ ያደረኩበት እዚህ አካባቢ ማለት ነው። እዚህ አካባቢ ፋኖቹ ከፍተኛ ድል ተመዝግበዋል እና ይህንን እንደ ትልቅ ድል ይዤ የቀረብኩበት ምክንያት ይሄ አካባቢ አስተማማኝ ያገዛዙ አካባቢ ነበር። ከዚህ አካባቢ ነው አገዛዙ ሲፈልግ በጨንደባ በኩል ወደ ጭልጋ ይሄዳል። ወደ መተማ መስመር ኃይል ማሰማራት ይችላል። ሲፈልግ ወደ ሻውራ፣ ወደ ቁንጽላ፣ ወደ ባህር ዳር መንቀሳቀስ ከፈለገ ከዚህ አካባቢ ኃይል ማሰማራት ይችላል። ሲፈልግ ወደ ቋራ፣ ወደ ጃዊ፣ ወደ መተከል አካባቢ፣ ወደ ጫካው ኃይል ማንቀሳቀስ ከፈለገ በዚህ አካባቢ መሰማራት ይችላል። ሲፈልግ ደግሞ ወደ ጨዋሂት አካባቢና ጎርጎራ አካባቢ ያለው ኃይል ሲሳሳበት ከደልጊ ከምናምን እዚህ በምዕራብ ጣና ወታደራዊ ካምፖች አሉ። በምዕራብ ጣና ካለው ኃይል ወደዛ ማሰማራት ይችላል እና ቁልፍ የሆኑ ቦታዎች ነው እና በዚህ አካባቢ አድማጮቻችን፣ ተመልካቾቻችን የጎንደር ፋኖች በዚህ ሳምንት ሜጀር ኦፕሬሽን የጀመሩበት ሳምንት ነው እና በዚህ ሜጀር በሆነ ኦፕሬሽን በጥቂት ቀናት ውስጥ በጣም ከፍተኛ የሆነ ድልን ነው ያስመዘገቡት። አድማጮቻችን፣ ተመልካቾቻችን ከፍተኛ የሆነ ድልን ነው ያስመዘገቡት። እዚህ ጋር ይሄ ኮከብ ያለበት አካባቢ ከጣና በስተምዕራብ ባሉት ጥቂት ቀናት ልክ እንደ ደቡባዊ ጎንደር ተመሳሳይ ዘመቻዎች ተደርገው ፋኖች ዋና ከተማዋን ሻወራን ጨምሮ የአለፋ ወረዳን ሁሉንም ቀበሌዎች ተቆጣጥረዋል። ሁሉንም ቀበሌዎች አለፋ ወረዳ ማለት እንግዲህ ይሄ ኮከብ ያለበት አለ አይደለ? ኮከብ ካለኩበት ወደ ታች ያለችው ከተማ ናት። ወደ ጎጃም የምትቀርበዋ ቁንጽላ ከተማ ወደብ ላይ ወደብ ናት። ጣና ላይ ያለች ናት። ከቁንጽላ በስተሰሜን ምዕራብ ያለች በጣም ስትራቴጂክ የሆነች ከተማ ናት። ከሻውራ ነው እንግዲህ ወደ ተለያየ ቦታ ኃይል ይበትን የነበረው አገዛዙ እና የሻውራ ከተማን አገዛዙ በፋኖ ስር ሙሉ ለሙሉ ወድቃለች። ሙሉ ለሙሉ ፋኖች ሻውራ ከተማን ተቆጣጥረዋል እና ሻውራ ከተማ በአጠቃላይ የአለፋ ወረዳ ዋና ከተማዋ ሻውራን ጨምሮ በፋኖች ገብቷል። የዛሬ ደግሞ የወጣው ድል በጣም የሚገርም ነው። የዋና ከተማዋ ደልጊ አሁንም በጣና ላይ ያለች ናት። ደልጊን ጨምሮ ዋና ከተማዋ ደልጊ ከተማን ጨምሮ እንዳለ የቆሳ ወረዳ ፋኖች ቁጥጥር ስር ወድቋል እና በደልጊ ከፍተኛ ውጊያ ነው የተደረገው። በጣም ከፍተኛ ውጊያ ነው የተደረገው። የአየር ውጊያ ሁሉ ነበረ፣ የድሮን ውጊያ ሁሉ ነበረ። ሆኖም ግን በተለያየ ጊዜ አገዛዙ የተጠቀመው ድሮን ያው የፋኖን ኃይል መበተን አልቻለም። ፋኖቹ ያንን ከተማዋን እንዳይቆጣጠሩ ማገድና መከልከል አልቻለም። እዛ አካባቢ የነበረው የአገዛዙ ሰራዊት የአገዛዙ የመከላከያ ሰራዊት እንዲሁም አድማ በታኝ ምናምን የሚባሉትን ሙሉ ለሙሉ ነው የተመቱት እና እዛ አካባቢ የተቆረጠ ኃይል አለ። በጣም ከፍተኛ ምሽግ ሰርቶ የተቆረጠ ኃይል አለ። ያንን ኃይል ለማዳን ከከተማዋ ከደልጊ ከተማ በ3 ኪሎ ሜትር ርቆ ያለ እዛ አካባቢ ያለ ኃይል አለ። ያን አካባቢ ፋኖች ከበው እጅ እንዲሰጥ እየተጠየቀ ነው። እዛ አካባቢ ያለው እና አገዛዙ በደልጊ ላይ ልክ በወሮታ እንዳደረገው በደብረ ማርቆስ እንዳደረገው በደልጊ ላይ ከፍተኛ የሆነ የድሮን ጥቃት ኦልሬዲ 4 ጊዜ የድሮን ጥቃቶች በደልጊ ከተማና አቅራቢያ አገዛዙ ፈጽሟል። ሆኖም የደልጊ ከተማ በፋኖ ቁጥጥር ስር ገብታለች። አድማጮቻችን፣ ተመልካቾቻችን ቆላ ድባ፣ ጨዋሂት እና ጎርጎራ አሁንም ያው ሌላው በፋኖ ስር የገባው የቆላ ድባ ወረዳ የደንቢያ ወረዳ በደንቢያ ወረዳ ውስጥ እንግዲህ እነ ጎርጎራ፣ እነ ጨዋሂት፣ እነ ቆላ ድባ፣ እነ ጨንደባ አሉ።
ጎርጎራ የምትባለው ታውቃላችሁ? የአብይ ጎርጎራ ይባላል። እሱ ደግሞ ልክ ከባህር ዳር በስተሰሜን ያለው የጣና ሐይቅ ወደ ድንበር ጣና ሐይቅ ላይ ያለ ከተማ ነው ጎርጎራ። እና ጎርጎራ ከተማ ጨዋሂት፣ ከጎርጎራ በቅርብ ርቀት ያለችው ጨዋሂት፣ ከዛ ከጨዋሂት ደግሞ ወደ ጎንደር በሚወስደው መስመር ቆላ ድባ ከተሞች እስካሁን በአገዛዙ ስር ናቸው። ሆኖም ግን በደንቢያ ወረዳ የጨንደባ ከተማ፣ ጨንደባ ማለት ከደንቢያ ወደ ጭልጋ ወደ አይከል፣ ጭልጋ ማለት በአዲስ አበባ ይቅርታ፣ በመተማ ጎንደር የሚወስደው መንገድ ላይ ያለች ከተማ ናት አይከል። እና ጭልጋ ማለት ወደዛ አካባቢ ነው። እና ወደ ጭልጋ የሚወስደው መስመር ላይ ያለች ከተማ ናት ጨንደባ። እና ጨንደባንም የአማራ የጎንደር ፋኖች ጨንደባንም ተቆጣጥረዋል። ስለዚህ አብዛኛውን ዳርዳር ያሉትን ከነነ ጎርጎራ፣ ጨዋሂትና ቆላ ድባ እና አቅራቢያ ካልሆነ በስተቀረ አብዛኛውን የደንቢያ ቀበሌዎች ጨንደባ ከተማን ጨምሮ አብዛኛውን የደንቢያ ወረዳ ከተሞች የአማራ ፋኖች ተቆጣጥሯል። ስለዚህ በጣና በስተምዕራብ በቃ ስዊፕ እያጠሩት ነው ማለት ነው። እና ያለው ነገር ይሄ ነው። እንግዲህ አድማሱን ምን አድርገዋል ወገኖቼ? አድማሱን አስፍተዋል። እዚህ ጋር አንድ እንትን ላሳያችሁ፣ አንድ ሌላ ክሊፕ ላሳያችሁ። ይሄ የምታዩት እንግዲህ የጎንደር ፋኖች በደልጊ በታሪኳዊቷ ደልጊ በባህር ዳር በይቅርታ በጣና ዳርቻ ላይ ባለችው ደልጊ ከተማ ገብተው ነው። ይሄ ትልቅ ብዙ ትኩረት ያላገኘ ትልቅ ኦፕሬሽን ነው እና በጣና ዙሪያ አገዛዙ ብዙ ነገሮችን ሉዝ እያደረገ ነው። እና እዚህ ጋር እንደምታዩት ጎንደሮች አድማሳቸውን እያሰፉ ነው። በነገራችን ላይ እነዚህ የሚታወቁ ናቸው እንጂ በሰሜንም እንደዚሁ በመካከለኛ አርማጭሆ እንደዚሁ የመካከለኛ አርማጭሆ ወረዳ ሙሉ ለሙሉ በፋኖ ስር ወድቋል። ስለዚህ በሌሎች ወረዳዎችም ምን ሊሆን እንደሚችል ምንም የሚታወቅ ነገር የለም። ግን እነዚህ አንድ የሆኑት የጎንደር ፋኖች አስደማሚ በሆነ መንገድ በርካታ የጎንደር አካባቢዎችን ወረዳዎችን እያጸዱ አገዛዙ ያስቀመጣቸውን ሚሊሻዎችን አድማ በታኞችን እየመቱ ብዙዎችን እየማረኩ ብዙዎችን ወደ እነሱ እያስገቡ መሳሪያዎች እየማረኩ ስንቆች እየማረኩ ግምጃ ቤቶችን በእጃቸው እያስገቡ በጣም ትልቅ ስራ እየሰሩ እንደሆነ መረጃዎች ይጠቁማሉ። አድማጮች ይሄ ቀላል አይደለም። ስለዚህ ኦልሬዲ እንግዲህ አስቡት ኦልሬዲ ሙሉ በሙሉ በደቡባዊ ጎንደር የተያዙትን እንግዲህ ቅድም ተጠቀስኩት ሙሉ ለሙሉ ወረዳዎቹ 10 ጠቅሼላቸዋለሁ ሙሉ ለሙሉ። አሁን ደግሞ የጣቁሳ ወረዳን ስንጨምር የአለፋ ወረዳን ስንጨምር የመሃል አርማጮ ወረዳን ሙሉ ለሙሉ በፋኖ ቁጥጥር ስር የወሉት ስንጨምር 13 ወረዳዎች ሙሉ በሙሉ በፋኖ ስር ናቸው ማለት ነው። የወረዳዎች ዋና ከተማዎችን ጨምሮ ከዚህ በተጨማሪ ደግሞ ዋና ከተማዎችን ሳይዙ አብዛኛውን ቀበሌ ተቆጣጥረው ደግሞ ያሉባቸው ወረዳዎች ሊሞከምክም፣ ወሮታ፣ ዴራ ወረዳ እና የደብረ ታቦር ከተማ ይቀራሉ። ሙሉ ለሙሉ ባይሆንም አብዛኛውን ይዘውታል። እንደገና ደግሞ በምዕራብ ደግሞ ከወሰደን የደንቢያ ወረዳ ነቆላ ድባ ያሉበት የደንቢያ ወረዳ እሱ ይቀራል። ሌሎች ቋራም ያሉ ወረዳዎች አሉ። እዛ ስታተስ የለኝም። እዛም አካባቢ ቋራም አካባቢ ሙሉ ለሙሉ ፋኖች ያንን ወረዳ እንደተቆጣጠሩት ነው የማውቀው። የቋራ ወረዳ አካባቢ ያሉ ወረዳዎች የቋራ ወረዳ ፋኖች ሙሉ ለሙሉ ተቆጣጥረውታል። ወደ ሱዳን ድንበር ማለት ነው። ስለዚህ የቋራ ወረዳን ስንጨምር፣ አለፋ ወረዳን ስንጨምር፣ አቁሳ ወረዳን ስንጨምር፣ መሃል አርማጭሆን ስንጨምር፣ እንደገና ደቡባዊ ጎንደር ነፃ ያወጡትን 10 ወረዳዎች ስንጨምር 14 ወረዳዎች የጎንደር ፋኖች ሙሉ ለሙሉ ተቆጣጥረውታል ማለት ነው። እንግዲህ ያለውን ዴቨሎፕመንት ነው የምነግራችሁ እና
እና በአሁኑ ወቅት እንግዲህ አገዛዙ እየተዋጋ ያለው አድማጮቻችን፣ ተመልካቾቻችን በአየር ነው ማለት ይቻላል። አገዛዙ አሁን እየተዋጋ ያለው በምንድን ነው? በአየር ነው። እና በፋኖ ቁጥጥር ስር የገቡ ከተሞችን በአየር አገዛዙ እየደበደበ ነው። በምድር ሚሊሻዎቹ፣ አድማ በታኞቹ፣ የምድር ጦር መከላከያ ተዋጊዎቹ በሙሉ እየተመቱበት ነው። ስለዚህ አሁን በሙሉ ኃይሉ ድሮንን እየተጠቀመ ነው አገዛዙ እየተዋጋ ያለው። አድማጮቻችን፣ ተመልካቾቻችን በዚህ ጉዳይ ላይ የድል የአማራ ፋኖ ብሔራዊ ኃይል የበላይ ዘለቀ እዝ ያወጣውን መግለጫ ላንብብላችሁ፣ እንደወረደ ላንብብላችሁ ቶሎ ቶሎ ብዬ እንደው ከፈረሱ አፍ እንደሚባሉ የድል መረጃዎች ይላል። የመይሳው ካሳ ሁለተኛ ኮር አለፋ ወረዳን በተቆጣጠረበት የውጊያ ግንባር አመርቂ ሁለንተናዊ ድልን መመዝገቡ ተረጋግጧል። በሁለተኛ ኮር ሰብሳቢ አርበኛ ማንዴላ እያዩ፣ አርበኛ በብይ እምባዬ፣ አርበኛ በሊሁን ጌታቸው፣ አርበኛ ጌታቸው አማረ በላይ እዝ የሁለተኛ ኮር አስተባባሪ ግብረ ኃይል እና ሌሎች አመራሮች የተመራው የሻውራ ወታደራዊ ዘመቻ በድል ተቋጭቷል። ይህ አውደ ውጊያ የኮርና የክፍለ ጦር አመራሮች ከብርጌድና የሻለቃ መሪዎች ጋር በመተሳሰር ቋራው ሜድላ ኮር ቋራው ሜድላ ክፍለ ጦር፣ ካራመራ ክፍለ ጦር፣ አድዋ ክፍለ ጦር፣ ፊታውራሪ ገበየው ክፍለ ጦር ካላቸው ኃይል በማውጣጣት የካቲት 15 2018 ዓ.ም 7 ሰዓት ተኩል የጀመረው አውደ ውጊያ የአገዛዙን አሸርጋጅ አድማ በታኝ ሚሊሻ፣ ፖሊስና የስርዓቱ አሸርጋጅ ባንዳዎችን በመደምሰስ እና በመማረክ ከሰባት በላይ ከተማ ውስጥ የተሰሩ የቁም ምሽጎችን በመሰባበር ሻውራ ከተማን በቁጥጥር ስር መዋል ችሏል ይላል። እንግዲህ ቅድም የነገርኳችሁን በዝርዝር ሲያስቀምጠው የአብይ አህመድ የሚተማመንበት እና በየሚዲያው እንደ ማስፈራሪያ የሚጠቀምበት የድሮን ጥቃት ለማድረስ የሚችለውን ያህል ሙከራ ቢያደርግም እንደ ነበልባሎቹን የመይሳው ካሳ ልጆችን የሚያቆማቸው ግን አልነበረም። እንዲሁም ይህ አውደ ውጊያ የተሳካ እንዲሆን አፋብዕን የጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦር ጣና ብርጌድ ወደ ቀጠናው ተጨማሪ የጠላት ሰራዊትን እንዳይንቀሳቀስ መስመር ቆርጠው በመዝጋት ለውጊያው ድጋፍ በተጠንቀቅ ቆመዋል። ተመልከቱት እንግዲህ የአንድነት ኃይል ከእንደ ነበልባሎቹ ጠላትን ከሻውራ ከተማ ጠራርጎ በማስወጣት የካቲት 16 ቀን 2018 ዓ.ም በየስርቻው የተደበቀውንና ለማምለጥ የሞከረውን የአገዛዙ አሸርጋጅ ቡድን በየገባበት እየተፈለገ እጅ ያልሰጠውን እርምጃ በመውሰድ ከሞት ያመለጠው የብልጽግናው ካቢኔና ባንዳ ሰራዊቱ በእግሩ እየማቀቀ ወደ ባህር ዳር ፈርጥቶ ሲያመልጥ በየቦታው በእጁ የያዘውን ትጥቅና ስንቅ እያዝረከረከ እንዲሁም ሙትና ቁስለኛ መክሸፍ ባለመቻሉ የአካባቢው ማህበረሰብ ሁለቱንም ቀን በየቦታው በየምሽጉ የወደቀውን አስክሬን ሊቀብር ችሏል። የአገዛዙ ሰራዊት ከ2 ዓመት ተኩል በላይ መሽጎበት የነበረው የቁም ምሽጎችን ከመሰባበር ባሻገር ከ2 ዓመት ተኩል በላይ ስቶሮችን በፍጥነት በመቆጣጠር ተተኳሾችን፣ መሳሪያዎችንና መሰል ትጥቆችን በእጃችን ማስገባት ችለናል። የአገዛዙ ስርዓት የፋኖ ቤተሰብ በማለት እና በውሃ ቀጠነ ለስርዓቱ አልተመቸንም የሚሉትን ንጹሃንን ከ45 በላይ እስረኞችን ማስፈታት ተችሏል። የተደመሰሰ 231 በላይ የጠላት ኃይል ተደምስሷል። የጠላት የወረዳ ከፍተኛ አመራሮች፣ የፖሊስ አዛዥ ዋና ኢንስፔክተር ውባንተ ድርሳውና ወንጀል መከላከል ኮማንደር ገብሬ እና በየጊዜው አብረው የነበሩ የፖሊስ አባላትና የሚሊሻ ጽሕፈት ቤት ኃላፊው ጌታውን ጨምሮ ሌሎችም ተደምስሰዋል። የተማረከ እጅ የሰጠ 53፣ ከ60 በላይ የቆሰለ፣ በአውደ ውጊያው የተማረከ የተገኘ ንብረት ይላል። ዲሽቃ 2፣ ብሬን 2፣ ክላሽንኮቭ 259፣ አብራራው 22፣ 10 ጎራሽ 28፣ አንድ ስታፐር ሽጉጥ፣ የክላሽ ተተኳሽ 31000፣ የብሬን ተተኳሽ 9000፣ የዲሽቃ ተተኳሽ 21000፣ የክላሽ ካዝና ከ700 በላይ፣ ወታደራዊ ኮዳ 50፣ ወታደራዊ ሻንጣ ከ100 በላይ፣ ረጅም ርቀት ወታደራዊ መገናኛ ሬዲዮ 2፣ የአገዛዙ ሰራዊት የሚጠቀምባቸው ሙሉ ቁሳቁስና 2 ተሳቢ ጭነት የሚሆን ራሽን ይላል። በሌላ ግንባር ደግሞ ይላል መግለጫው መይሳው ካሳ ሁለተኛው ኮር ፊታውራሪ ገበየው ክፍለ ጦር በአዳኝ አገር ጫቆ ወረዳ ነጋዴ ባህር ላይ ተጨማሪ ድል አስመዝግበዋል። የካቲት 16 2018 ዓ.ም ፊታውራሪ ገበየው ክፍለ ጦር ከታጠቅ ብርጌድና ባይተኩስ ብርጌድ የተወጣጡ ሰራዊታችን በዚህ ቀን
ተጠግቶ በማደር ያገዛዙን የሚኒሻ አባላትና አድማ በታኝ በመሸገበት ሰርጎ በመግባት አዳኝ አገር ጫቆ ነጋዴ ባህር ልዩ ቦታው አቸራ በር ላይ ረፍርፈውታል እና በአውደ ውጊያ የተገኘ ድል የተደመሰሰ 23፣ የቆሰለ 12፣ የተማረከ እጅ የሰጠ 5፣ የተገኘ ንብረት ክላሽንኮቭ 17፣ ብሬን 1፣ የክላሽ ተተኳሽ 1000፣ የብሬን ተተኳሽ 1200። በዚህ ሰዓት በመይሳው ካሳ ሁለተኛ ኮር ስር የምትገኘው ሻውራ ከተማ ሁሉም አገልግሎት ሰጪ ተቋማት ባንኮችን ጨምሮ መደበኛ ስራቸውን ፍጹም ሰላማዊ በሆነ መንገድ የዘውትር ማህበራዊ ኢኮኖሚያዊ እንቅስቃሴያቸውን እያደረገች ትገኛለች። በተሞላበት መንገድ እየሰሩ ይገኛሉ። በፋኖ የቀረበው ይቅርታና የምህረት እድል እየተጠቀማችሁ ከአብይ አህመድ እርስ በርስ የመጫረስ ሴራ በመራቅ እየቀረባችሁ ችግራችሁን እንድትፈቱና ሻጥሩን እንድታከሽፉ ለጸጥታ ለፖለቲካ አመራርና አባላት አፋብን በላይ ዘለቀ እዝ ጥሪ ያቀርባል የሚል መግለጫ ነው እንግዲህ እና ይሄ እንግዲህ በሻውራ ስላለው ነገር ነው። እንግዲህ እዙ በደርጊም ደግሞ ስላለው ሁኔታ ሰፊ ማብራሪያ ይሰጠናል ብዬ አስባለሁ። እንግዲህ ያለው ሁኔታ ይሄ ነው። አድማጮቻችን፣ ተመልካቾቻችን እንግዲህ እዚህ ጋር እንደምታዩት አገዛዙ የድሮን ጥቃት እየፈጸመ ያለው በዋናነት ከባህር ዳር በመነሳት አብዛኞቹ ጀቶች፣ ሄሊኮፕተሮች የሚነሱት ከባህር ዳር አውሮፕላን ማረፊያ እየተነሱ ነው። እንግዲህ ጎንደርም አለ፣ ጎንደርም አዘዞ ጎንደር ኤርፖርትም አለ። ነገር ግን በብዛት እኔ የደረሰኝ መረጃ እንደሚጠቅመው ከባህር ዳር ነው ብዙ ጊዜ የድሮን ጥቃት የሚነሳው ይመስለኛል። እንደው ለምን ብላችሁ ጠይቁኝ። ጎንደር አካባቢ በማንኛውም ጊዜ ጎንደር ከተማ ፋኖች የመግባት አቅም እንዳላቸው አገዛዙ ያው የጎንደርን ቅርስ ለመጠበቅ በሚል እንጂ ጎንደር ከተማ ላይ ፋኖች ከገቡ አውሮፕላን ጣቢያውን በቀላሉ መቆጣጠር ይችላሉ። እዛ አካባቢ የድሮን ሴንተር፣ የድሮን ሴንተር፣ ጀቶች፣ ሌሎች ነገሮች ካሉ እነዛም በሙሉ ሊቆጣጠሩብን ይችላሉ የሚል ትልቅ ስጋት አላቸው። ስለዚህ ብዙ የድሮን ስቴሽኖች ጎንደር ከተማ ውስጥ ላይኖሩ ይችላሉ የሚል ግምት ነው ያለኝ እና አብዛኛው ድሮን የሚነሳው ከደብረታቦርም እነ ደብረታቦር ላይም በ24 ሰዓት ውስጥ 20 ምናምን ጥቃት ሲፈጽሙ በምንድን ነው በወሮታም አሁን ደግሞ ሰሞኑን አሁን ዛሬ ደግሞ በደልጊ የድሮን ጥቃቶች በስፋት የሚፈጽሙት ከባህር ዳር እየተነሱ እና ባህር ዳር አካባቢ ያለውን ነገር ትልቅ ትኩረት መስጠት ያስፈልጋል። የድሮን ጥቃትን ለመቀነስ ድሮን የሚነሳበትን አካባቢ ላይ አገዛዙ እንደልቡ ያንን አካባቢ እንዳይጠቀም ማድረግ ያስፈልጋል። ስለዚህ በባህር ዳር አካባቢ ባህር ዳርን እንኳን መያዝ ባይቻልም ለባህር ዳር ህዝብና ለባህር ዳር ከተማ ጥንቃቄ ማድረግ ቢያስፈልግም ወደ ባህር ዳር መቅረብ ግን ባህር ዳርን ቀለበት ውስጥ ማስገባት ግን በጣም አስፈላጊ ነው። ያንን ማድረግ ከተቻለ በተለያዩ ቦታዎች የሚፈጸመውን የድሮን ጥቃት መቀነስ ይቻላል እና በዚህ ጉዳይ ላይ የአማራ ፋኖ ቴዎድሮስ እዝ ወታደራዊ እንቅስቃሴ ምን ደረጃ ላይ እንዳለ ብዙም እንቅስቃሴ ሲደረግ አናይም። ብዙ ሰዎች እየጠየቁ ነው። የቴዎድሮስ እዝ ሜጀር እንቅስቃሴ ካደረገ በጣም ብዙ ጊዜ ሆኖታል እና እዚህ አካባቢ ተመልከቱ። አሁን የጎንደር ፋኖች በሐሙሲት በኩልና በቆንጽላ በኩል በሻውራ በኩል ለባህር ዳር እየተጠጉ ነው። ነገር ግን በተመሳሳይ ሁኔታ በአዴት በኩልና በመራዊ በኩል እንደዚሁም ደግሞ ቀጥታ ወደ ሰሜን በቋሪት በኩል የቴዎድሮስ እዝ ፋኖችን ባህር ዳርን አጣብቂኝ ውስጥ ማስገባት የሚቻልበት ሁኔታ ቢፈጠር አብሮ በዚህ አካባቢ ዘመቻዎች ቢያደርጉ አገዛዙ በባህር ዳር ያለውን የድሮን ስቴሽንም ሆነ ጀቶች ከባህር ዳር እንዲያነሳ ማስገደድ ይቻላል። ባህር ዳርን እንኳን መቆጣጠር ባይቻልም ቢያንስ ስጋት ውስጥ እንዲገባ በማንኛውም ጊዜ ፋኖ እነዚህን ድሮኖች ሊይዝብኝ ይችላል። 10 ድሮን እዛ ካስቀመጠ ከስቴሽኑ ጋራ ፋኖች ያን አካባቢ የመቆጣጠር ፖሲቢሊቲ እንዳላቸው አገዛዙ ካወቀ ወደ ደብረ ዘይት ይዟቸው ይላል። ስለዚህ ያን አካባቢ ከድሮን ጥቃት መጠበቅ ይቻላል እና በዚህ ጉዳይ ላይ የጎጃም ቴዎድሮስ እዝ ወታደራዊ መምሪያ ምን እያሰበ እንደሆነ አለ። ብዙም በጎጃም ትልቅ ኃይል እንዳለ እናውቃለን። ትልቅ ሰራዊት እንዳለ እናውቃለን። የጎጃም ፋኖች ወኔ ያለባቸው በጣም የሰለጠኑ ጀግኖች እንደሆኑ እናውቃለን። ደግሞ ከዚህ በፊት ሲዋጉ እናውቃለን። ከዚህ በፊት የጎጃም ፋኖችን ለማጥፋት እነ መሐመድ ተሰማ መጥተው ምን እንደደረሰባቸው እናውቃለን።
እና በጎጃም ፋኖች ጀግንነት፣ በጎጃም ፋኖች ቆራጥነት፣ በጎጃም ፋኖች ብቃት ጥያቄ ያለው ሰው እኔ ይኖራል ብዬ አላስብም። ነገር ግን ላለፉት በርካታ ወራት ግን ጎጃም አካባቢ መሰረታዊ የሆነ የቴዎድሮስ እዝ ሜጀር የሆነ እንቅስቃሴ እያየን አይደለም እና ለምንድን ነው የሚል ጥያቄዎች በብዙዎች ይነሳሉ። እና የጎንደር ፋኖች በዚህ ሁኔታ የቴዎድሮስ ፋኖች ዝም ካሉ የቴዎድሮስ የወታደራዊ መምሪያ ዝምታን ከመረጠ ምናልባትም ከባህር ዳር እየተነሳ አገዛዙ የጎንደር ፋኖችን በየጊዜው የድሮን ጥቃት የሚፈጽም ከሆነ ይህንን የድሮን ጥቃት ለማስቆም ምናልባትም የጎንደር ፋኖች ወደ ባህር ዳር መሰማራት ሊኖርባቸው ይችላል ብዬ አስባለሁ። የቴዎድሮስ ዝምታን ከመረጠ የበላይ እዝ ወደ ቴዎድሮስ ወደ ባህር ዳር መዝመት አለበት። ለምን ከባህር ዳር እየተነሳ ስለሆነ አብዛኛውን የጎንደር ፋኖች ላይ ድሮን የሚተኩሰው የጎንደር ከተሞች ላይ ድሮን የሚተኩሰው አቅራቢያው እያሉ ዝም ማለት እኔ ያለባቸው አይመስለኝም። ግን ከዚህ ሁሉ ግን የሚያዋጣው ምንድነው? የቴዎድሮስ እዝ በዚህ ጉዳይ ላይ ከበላይ ዘለቀ እዝ ጋር በደንብ ተነጋግሮ ባህር ዳርን ለአገዛዙ የድሮን ጥቃት እንዳይፈጽም ማድረግ የሚቻልበትን ስትራቴጂ ነድፈው በጋራ ቢንቀሳቀሱ ጥሩ ነው ብዬ አምናለሁ። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ድርጅት እንግዲህ የተቋቋመው እንዲህ አይነት ነገሮችን ለመስራት ነው። ስለዚህ ባህር ዳር አገዛዙ ተደላድሎ ቁጭ ብሎ ከባህር ዳር እየተነሳ ሌሎች አካባቢዎችን እንዲያተራምስና እንዲያሸብር ሊፈቀድለት አይገባም። ስለዚህ በዛ አካባቢ የሚንቀሳቀሱ እንትኖች ቢያንስ እንዳልኩት ነው፣ ከተማዋን ሙሉ ለሙሉ መቆጣጠር ባይችሉም ቢያንስ አገዛዙ በዛ አካባቢ ምቾት እንዳይኖረው ማድረግ ያስፈልጋል። አይገርማችሁ? ከወለጋ ከተለያየ ቦታ አገዛዙ ወደ ጎንደር ጦር በሚልክበት ጊዜ በጎጃም ነው የሚያስገባው። ያ መሆን የለበትም እና እነዚህ የእንግዲህ ድርጅት የተቋቋመው ለመቀናጀት እስከሆነ ድረስ በዚህ ጉዳይ ላይ ትልቅ ስራ መሰራት አለበት ብዬ አምናለሁ። እንዳልኩት እኛ ጥያቄ ነው የምናነሳው። እኛ የጎጃም ፋኖች የቴዎድሮስ ፋኖችን ብቃትና ጀግንነት እንልካለን። ግን ለምንድን ነው ሲንቀሳቀሱ ብዙ ማናየው? ለምንድን ነው የሚለው ጥያቄ ግን የኔ ብቻ ሳይሆን የብዙ ሰዎች ጥያቄ። ከዚህ በፊትም በጣም ትላልቅ ኃይል እያለ ወደ አዲስ አበባ ወደ ሸዋ ለምንድን ነው የማይገቡት? የጎጃም ኃይል ወደ ሸዋ ለምንድን ነው የማይንቀሳቀሰው? የጎጃም ፋኖች ደንበጫና ሜጫ አቸፈርና እዛው አካባቢ ዱርቤቴና መሸንቴ እዛ አካባቢ ብቻ ነው ወይ እንዲንቀሳቀሱ ቢፈልገው? ስትራቴጂክ የሆነ ኦፕሬሽን እንዲሰሩ ለምን ስትራቴጂክ የሆነ አመራር አይሰጣቸውም የሚል ጥያቄዎች ከዚህ በፊትም ብዙ ጊዜ ስንጠይቅ ነበር። እንግዲህ አሁንም የምንጠይቀው ሄደን እኔ እስከሚገባኝ ድረስ የቴዎድሮስ እዝ በአሁኑ ጊዜ የሚቆጣጠረው የወረዳ ዋና ከተማ ስለመኖሩ እርግጠኛ አይደለሁም። ምናልባት ወረዳዎችን፣ ቀበሌዎችን ይቆጣጠር ይሆናል። ነገር ግን የወረዳ የዞን ዋና ከተሞችን እርተውት ግድ የለም። የወረዳ ዋና ከተሞችን የቴዎድሮስ እዝ ስለመቆጣጠሩ ማውቀው ነገር የለም፣ መረጃው የለኝም። ትልቅ ኃይል እያለ በ5 ኮር የተጠረነፈ ፕሮፌሽናል ኃይል እያለ የጎጃም ወረዳዎችን አይደለም አዲስ አበባ መግባት የሚችል ትልቅ ኃይል እያለ ምንድን ነው? ይህን እንግዲህ ያው የቴዎድሮስ እዝ አመራሮች የሚነጋገሩበትና የሚመልሱት ጉዳይ ይሆናል ማለት ነው። እንግዲህ አድማጮቼ አፍ የሚያስይዘው የጎንደር ፋኖች እንቅስቃሴ የጎጃም ቴዎድሮስ እዝ ወታደራዊ እንቅስቃሴ በሚል ርዕስ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።